የዜሮ ዕዳ ባለቤቶች ታውቀዋል። በመስኖና ቆላማ አካባቢ ሚኒስቴር ከ75 ሚሊዮን ብር በላይ የሚገመት የተሽከርካሪ ግዥና የአሰራር ጥሰት ተገለጸ። የሰው መልክ ያላቸው የጦር ሮቦቶች ወደ ጦር ሜዳ ሊገቡ ነው። አዲሱ ቴክኖሎጂ ከፍተኛ ክርክርን አስነስቷል። ኔታንያሁና ትራምፕ በዋይት ሃውስ ተገናኙ። ኢራን ዋነኛ የውይይት አጀንዳቸው ሆነ። ኢራን የእስራኤል ከፍተኛ ባለስልጣናትን ለማጥቃት የምታደርገው ሙከራ አጠናክራለች። በዓለም አቀፉ የገንዘብ ተቋም አይኤምኤፍ በኩል የሚሰጡ የብድር አቅርቦቶችና የፋይናንስ ድጋፍ ለብዙ የአፍሪካ ሀገራት ኢኮኖሚ የጀርባ አጥንት ነው። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በዓለም አቀፉ የገንዘብ ተቋም አይኤምኤፍ በኩል የሚሰጡ የብድር አቅርቦቶችና የፋይናንስ ድጋፍ ለብዙ የአፍሪካ ሀገራት ኢኮኖሚ የጀርባ አጥንት ነው። የ2026ቱ ከተቋሙ አነስተኛ የብድር ዕዳ ያለባቸው የአፍሪካ ሀገራት ዝርዝር ይፋ ሆኗል። እንደ ዓለም አቀፉ የገንዘብ ተቋም ወቅታዊ መረጃ አነስተኛ የብድር ዕዳ ካለባቸው ሀገራት መካከል በመጀመሪያ ተሰልፈው የሚገኙት በድርጅቱ አሰራርና አጠራር መሰረት የዜሮ ዕዳ ባለቤት የሆኑ ሀገራት ናቸው። በዚህም ቦትስዋና፣ ሊቢያ፣ ኤርትራ፣ አልጄሪያ፣ ናይጄሪያ እና ሞሪሼስ ከአይኤምኤፍ ጋር አሁናዊ የብድር ዕዳ የሌለባቸው ሀገራት በመሆን የዝርዝር አናቱን ይዘዋል። በሌላ በኩል ከተቋሙ ጋር ንቁ የብድር ፕሮግራም እያካሄዱ ነገር ግን በዝቅተኛ የብድር መጠን ዝርዝር ውስጥ የተካተቱ 10 የአፍሪካ ሀገራትም አሉ። ሌሴቶ፣ ጅቡቲ፣ ኮሞሮስ፣ ኢኳቶሪያል ጊኒ፣ ጊኒ ቢሳው፣ ኬፕ ቨርዴ፣ ሴልሺየስ እና የመሳሰሉት ሀገራት ከድርጅቱ አነስተኛ የብድር መጠን ያለባቸው የአፍሪካ ሀገራት ናቸው ተብሏል። አነስተኛ የብድር ዕዳ ካለባቸው ሀገራት መካከል አብዛኞቹ ደሴቶችና አነስተኛ የህዝብ ቁጥር ያላቸው ሀገራት ናቸው። የአይኤምኤፍ ዕዳ አነስተኛ መሆኑ ሀገራቱ የራሳቸውን የኢኮኖሚ ፖሊሲ በነፃነት ለመቅረጽ እና ከውጭ ጫና ለመጠበቅ ትልቅ እድል እንደሚፈጥርላቸው ነው የምጣኔ ሀብት ባለሙያዎች የሚናገሩት። 92 ሚሊዮን የሚጠጉ ኢትዮጵያውያን ጤናማ የምግብ ስርዓትን ለመከተል አቅም የላቸውም ተባለ። የተባበሩት መንግስታት የምግብ ዋስትና ሪፖርት እንደሚያመለክተው በኢትዮጵያ 92 ሚሊዮን የሚጠጉ ሰዎች ጤናማ የምግብ ስርዓትን ለመከተል የሚያስችላቸው ኢኮኖሚ አቅም የላቸውም ብሏል። ሪፖርቱ እንደሚገልጸው በኢትዮጵያ ጤናማ የምግብ ስርዓትን ለማስጠበቅ በነፍስ ወከፍ በቀን የሚወጣው ወጪ $4.7 ሲሆን ይህም በምስራቅ አፍሪካ ከፍተኛ መሆኑን አመልክቷል። ይህ ወጪ ከኬንያ፣ ከኡጋንዳ እና ከታንዛኒያ የበለጠ መሆኑም ተገልጿል። በተጨማሪም ከ2023 እስከ 2025 ባለው ጊዜ 60 በመቶ የሚሆኑ ኢትዮጵያውያን መካከለኛ ወይም ከፍተኛ የምግብ ዋስትና እጦት እንደገጠማቸው ሪፖርቱ ጠቅሷል። ሆኖም ሪፖርቱ የትግራይ ክልልን መረጃ እንዳላካተተ በግልጽ አስታውቋል። በሌላ አሳዛኝ መረጃችን በዶሃ የእሳት አደጋ 23 ኢትዮጵያውያን ተጎዱ። በኳታር ዋና ከተማ ዶሃ በሙሮ አካባቢ በሚገኘው የመኖሪያ ህንፃ ላይ በተከሰተ ከባድ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። እንደ ኤምባሲው መረጃ ከተጎዱት 23 ዜጎች መካከል ሁለቱ ከፍተኛ የአካል ጉዳት የደረሰባቸው ሲሆን ሶስቱ ደግሞ መካከለኛ ደረጃ የሚባል ጉዳት አጋጥሟቸዋል። ተጎጆቹ በአሁኑ ወቅት በሐማድ እና በአልዋክራ ሆስፒታሎች ውስጥ ሕክምና ክትትል እያገኙ ነው። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበረሰብ ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርብ እየተከታተለ መሆኑን ገልጾ አስፈላጊው ሰብአዊ ድጋፍ ለማቅረብ ቅንጅት መደረጉን አስታውቋል። በተጨማሪም ኤምባሲው በበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰቱ እንደሚችሉ በማስጠንቀቅ በኳታር የሚኖሩ ኢትዮጵያውያን የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙ፣ የእሳት ደህንነት መመሪያዎችን እንዲያከብሩና ማንኛውም አደጋ ሁኔታ ሲያጋጥም በአፋጣኝ ለሚመለከታቸው አካላት እንዲያሳውቁም ጥሪ አቅርቧል። በመጨረሻ ኃይለኛ የመሬት መንቀጥቀጥ ጃፓንን አናወጣት። በጃፓን ደቡባዊ ክፍል በሚገኘው የኪዩ ክልል ኃይለኛ የመሬት መንቀጥቀጥ ተከስቷል። መንቀጥቀጡ በተለይ በአካባቢው ነዋሪዎች ዘንድ ከፍተኛ ስጋትን ፈጥሯል። የጃፓን የአየር ሁኔታ ኤጀንሲ እንደገለጸው የመሬት መንቀጥቀጡ በከፍተኛ ኃይል የተመዘገበ ሲሆን ባለስልጣናት በአካባቢው የደህንነት ሁኔታን እየገመገሙ ናቸው። በተጎዱ አካባቢዎች የአደጋ ጊዜ ቡድኖች የፍለጋና የማዳን ስራቸውን ጀምረዋል። አንዳንድ ህንፃዎች መጎዳታቸው፣ የመጓጓዣ አገልግሎቶች በጊዜው ሂደት መስተጓጎላቸውና የኤሌክትሪክ መቋረጥ መከሰቱንም ተመልክቷል። ከመሬት መንቀጥቀጡ በኋላ የባህር ማዕበል ስጋት በተወሰኑ አካባቢዎች ተነስቶ ነበር። ይሁንና ባለስልጣናት ሁኔታውን በመከታተል ላይ ናቸው። የጃፓን ባለሙያዎች ከዋና መንቀጥቀጥ በኋላ ተጨማሪ መንቀጥቀጦች ሊከሰቱ ስለሚችሉ ለነዋሪዎች ጥንቃቄ እንዲያደርጉም አሳስበዋል።
የዓለም የአደጋ ባለሙያዎች ክትትል የቀጠሉ ሲሆን ጃፓን የአደጋ መቋቋም ልምዷን በመጠቀም የማዳንና የጉዳት ግምገማ ስራዎችንም እያካሄደች ትገኛለች። የሰው መልክ ያላቸው የጦር ሮቦቶች ወደ ጦር ሜዳ ሊገቡ ነው። አዲሱ ቴክኖሎጂ ከፍተኛ ክርክርን አስነስቷል። በኤሪክ ትራምፕ የሚደረገው የፋውንዴሽን ፊውቸር ኢንዱስትሪ ኩባንያ ፋንቶም የተሰኙ የሰው መልክ ያላቸው ሮቦቶችን ለወታደራዊ ተልዕኮች ለማዘጋጀት እየሰራ መሆኑ ተገልጿል። ኩባንያው እንደሚለው እነዚህ ሮቦቶች ለስለላ፣ ለቁሳቁስ ማጓጓዝ እንዲሁም ለተለያዩ ወታደራዊ ተልዕኮች የሚውሉ ሲሆን አንዱ እስከ $300,000 የሚደርስ ዋጋ እንደሚኖረውም ተገልጿል። በተጨማሪም ፋንቶም ኤምኬ1 የተሰኘው ሞዴል በዩክሬን የጦር ሜዳ ላይ ከዩክሬን ወታደሮች ጋር በሙከራ ደረጃ ስራ ላይ መዋሉን ኩባንያው አስታውቋል። በሌላው በኩል የአሜሪካው ጦር ኤክስቴክ ሁማኔድ በተሰኘው ፕሮግራም አማካኝነት በከተማ ውጊያ፣ በፍተሻ ጣቢያዎችና አደገኛ ስፍራዎችን በማጽዳት የሚያገለግሉ የሰው መልክ ያላቸው ሮቦቶችን ለማሰማራት እየሰራ መሆኑ ተናግሯል። እንዲሁም አዲሱ ፋንቶም ኤምኬቱ ሞዴል ገና ከአቧራና ከውሃ የሚጠብቀውን ሽፋን በማሻሻል ላይ እንደሚገኝ ተገልጿል። ይህም በከባድ የጦር ሜዳ ሁኔታዎች ሙሉ በሙሉ ለመስራት አሁንም ተጨማሪ ቴክኖሎጂ ማሻሻያዎች እንደሚያስፈልገው ያሳያል። በዚህ ጉዳይ ላይ የስነ ምግባርና የህግ ክርክሮችም እየተበራከቱ ነው። ባለሙያዎች የሰው ቀጥተኛ ቁጥጥር ሳይኖር ሮቦቶች ገዳይ ውሳኔዎችን እንዲወስኑ መፍቀድ ከባድ የህግና የስነ ምግባር ጥያቄዎችን እንደሚያስነሳ ይጠቁማሉ። ታዋቂው የሮቦቲክስ ባለሙያ ሮድኒ ብሩክስ በበኩላቸው የሰው መልክ ያላቸው ሮቦቶች በተወሳሰበ የጦር ሜዳ ላይ በራሳቸው አስተማማኝ ሁኔታ ለመስራት ገና ከ10 ዓመታት በላይ ምርምርና ልማት እንደሚያስፈልጋቸው ገልጸዋል። በሌላ ዜናችን ኔታንያሁና ትራምፕ በዋይት ሀውስ ተገናኙ። ኢራን ዋነኛ የውይይት አጀንዳቸው ሆነ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በአሜሪካ ዋና ከተማ ዋሽንግተን ዲሲ በሚገኘው ዋይት ሀውስ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ዛሬ ተገናኝተው በመካከለኛው ምስራቅ እየተባባሰ የሚገኘውን የጸጥታ ሁኔታ ላይ ሰፊ ውይይት አድርገዋል። ይህ ስብሰባ አሜሪካና እስራኤል በኢራን ላይ የጀመሩትን ወታደራዊ ዘመቻ በኋላ በሁለቱ መሪዎች የመጀመሪያው ፊት ለፊት ስብሰባ መሆኑ ተነግሯል። በስብሰባው ዋነኛ አጀንዳ የሆነው ኢራን ሲሆን የኢራን የኒውክሌር ፕሮግራም፣ በክልሉ ያለው የጦር ውጥረት፣ በሊባኖስ ያለው የጸጥታ ሁኔታ እንዲሁም የአብርሃም ስምምነቶችን ወደ ሌሎች የአረብ ሀገራት የማስፋፋት ጉዳይ ተነስቷል። አሜሪካ በተለይ ሳውዲ አረቢያን ወደ ስምምነቱ ለማስገባት ፍላጎት ቢኖራትም ይህ ከፍልስጤም ጉዳይ ጋር በተያያዘ ተግዳሮቶች እንዳሉበት ተጠቁሟል። ሪፖርቶች እንደሚያመለክቱት በሁለቱ መሪዎች መካከል አንዳንድ ጉዳዮች አመለካከት ልዩነት ይኖራል። ፕሬዚዳንት ትራምፕ ከኢራን ጋር ያለውን ውጥረት በዲፕሎማሲ ለማርገብ ፍላጎታቸውን ሲያሳዩ፣ ኔታንያሁ በኢራንና በሂዝቦላ ላይ የሚደረገውን ወታደራዊ ግፊት እንዲቀጥል ይፈልጋሉ ተብሏል። በተጨማሪም ስለ ኢራን የኒውክሌር ተቋማት የወጡ መረጃዎች ሪፖርቶች ዙሪያ አመለካከት ልዩነታቸውም እንዳለ ተዘግቧል። በዚህ ጉብኝት ላይ ኔታንያሁ በዋሽንግተን የተካሄደውን የቀድሞ ሴናተር ሊንድሴ ግርሃም የመታሰቢያ ስነስርዓትም ለመሳተፍ መጥተዋል። የዋይት ሀውስ ስብሰባቸው ከዚህ ስነስርዓት በፊትም ተካሂዷል። በቀጣይም ስለ አሜሪካና ስለተለያዩ መስተጋብሮቿ የምንመለከታቸው ጉዳዮች ይኖራሉ። በአሜሪካና በኢራን መካከል ያለው የኒውክሌር ውዝግብ እንደገና የዓለም ትኩረት ሆኗል። ዋሽንግተን የኢራን የኒውክሌር እንቅስቃሴ የክልሉ የደህንነት ስጋት መሆኑን ስትገልጽ፣ ቴሄራን ግን ፕሮግራሟ ለሰላማዊ ዓላማ ብቻ ነው ትላለች። በመካከለኛው ምስራቅ ያለው የጸጥታ ሁኔታ የተወሳሰበ ሲሆን የአሜሪካ የውጭ ፖሊሲ በአካባቢው ትልቅ ሚና እየተጫወተ ይገኛል። ከዚህ ባሻገር አሜሪካና ቻይና በቴክኖሎጂ፣ በንግድና በዓለም አቀፍ ተጽዕኖች ላይ ያላቸውን ፉክክር እየተጠናከረ ነው። በተለይም የሰው ሰራሽ እውቀት፣ የቺፕ ቴክኖሎጂ እና የታይዋን ጉዳዮች በሁለቱ ሀያላን መካከል ዋና የውይይት ነጥቦች ሆነዋል። በተጨማሪም በሩሲያና ዩክሬን ጦርነት ውስጥ አሜሪካ ለዩክሬን የሚደረገውን የጦርና የገንዘብ ድጋፍ አሁንም ዋና የዓለም ፖለቲካ ጉዳይ ሆኗል። ሩሲያ የምዕራባውያን ጣልቃ ገብነት ውጥረቱን እንደሚያሳድገው ስትገልጽ፣ አሜሪካ ደግሞ የዩክሬን ሉዓላዊነት መደገፏን ትገልጻለች። በተጨማሪም በቀይ ባህር የመርከብ ደህንነት ጉዳይ አሜሪካና አጋሮቿ የወታደራዊና የደህንነት እርምጃዎችን በመውሰድ ላይ ናቸው። የክልሉ ግጭቶች የዓለም ንግድ መስመሮችንና የነዳጅ ገበያን ሊጎዱ የሚችሉ ስጋቶችን ፈጥረዋል። ከዚህ ባሻገር አሜሪካ በአፍሪካ የሰላም፣ የጸጥታና የኢኮኖሚ ትብብር ጉዳዮች ላይ ትኩረትን እየሰጠች ትገኛለች። በሱዳን ጦርነት፣ በሳህል ክልል የጸጥታ ችግሮችና በአፍሪካ የቻይናና የሩሲያ ተጽዕኖ ላይ አሜሪካ የራሷን ዲፕሎማሲ አቋም እያሳየች ትገኛለች። በአጠቃላይ አሜሪካ በዓለም ፖለቲካ ውስጥ ያላትን ተጽዕኖ አሁንም ከፍተኛ ሲሆን፣ ከቻይና ከሩሲያና ከመካከለኛው ምስራቅ ኃይሎች ጋር ያለው ውድድር የዓለምን የፖለቲካ አቅጣጫ እየወሰነ ይገኛል። በማስቀጠል ኢራን የእስራኤል ከፍተኛ ባለስልጣናትን ለማጥቃት የምታደርገው ሙከራ አጠናክራለች። በኢራንና በእስራኤል መካከል ያለው ውጥረት በቀጠለበት በዚህ ወቅት
ኢራን በእስራኤል ላይ የስነ ልቦናና ስትራቴጂያዊ ጫና ለመፍጠር በማለም በአሁኑና በቀድሞ ከፍተኛ የእስራኤል ባለስልጣናት ላይ የሚያተኩሩ የጥቃት ሙከራዎችን እያጠናከረች መሆኑ ተዘግቧል። የእስራኤል ቻናል 12 ዜና እንደዘገበው የኢራን የእስራኤል ከፍተኛ ባለስልጣናትን ኢላማ የማድረግ ፍላጎት አዲስ ባይሆንም በቅርብ ሳምንታት እንደዚህ አይነት ሙከራዎች መጠንና የኢላማ ስፋት ጨምሯል ተብሏል። የእስራኤል የደህንነት ተቋማት ግምገማ መሰረት ኢራን በተለይም የመንግስት አባላትን፣ የቀድሞ ባለስልጣናትንና የደህንነት ዘርፍ የሚሰሩ ግለሰቦችን ለማጥቃት የምታደርገውን ጥረት እያሳደገች ነው ተብሏል። የእስራኤል የውስጥ ደህንነት ኤጀንሲ ሺን ቤት በርካታ ከፍተኛ ባለስልጣናትን ለመጠበቅ የደህንነት እርምጃዎችን ማጠናከሩን ገልጿል። በተጨማሪም የእስራኤል መንግስት አውሮፕላን ዊንግ ኦፍ ጽዮን የበረራ መረጃዎችን ለደህንነት ሲባል ምስጢራዊ እንዲሆኑ መደረጋቸውንና አውሮፕላኑ ወደ ነቫቲም የአየር ጣቢያ መዛወሩም ተጠቁሟል። ይህ ዘገባ የወጣው የእስራኤል የስለላ ተቋም ሞሳድ ኢራን በእስራኤል ውስጥ ከፍተኛ ባለስልጣናትን ለማጥቃት የተዘጋጀች የሽብር መረብ ሙከራ ማክሸፉን ካስታወቀ በኋላ ነው። እንደ ሞሳድ መግለጫ የኢራን የመረጃ ሚኒስቴር እና የእስላማዊ አብዮታዊ ዘብ ኃይል በእስራኤልና በአይሁድ ጥቅሞች ላይ የሚያተኩሩ የስለላና የጥቃት ሙከራዎችን ሲያደርጉ ቆይቷል ብሏል። ሞሳድ እንደዘገበው በቅርብ ዓመታት ከኢራን ጋር የተያያዙ በርካታ የስለላ መረቦችን መበታተናቸውንና በእስራኤል ዜጎች በመመልመል ተልዕኮ ለማስፈጸም የተደረጉ ሙከራዎችን ማጋለጣቸውን ገልጿል። የተጠቀሱ የስለላ እንቅስቃሴዎችን በሞሳድ መረጃ መሰረት የተጠረጠረውን የኢራን አውታር መረጃ ለመሰብሰብና በኋላም የጥቃት እቅዶችን ለማስፈጸም ሰዎችን በመመልመል ይንቀሳቀሱ እንደነበረ ገልጿል። እስራኤል እንደምትገልጸው የደህንነቷ ተቋማት ከዓለም አቀፍ አጋሮች ጋር በመተባበር የሚከሰቱ የሽብርና የስለላ ሙከራዎችን ለማክሸፍ እየሰሩ እንደሚገኙ አስታውቃለች። በሌላ በኩል ኢራን በእስራኤል የሚቀርቡባትን ክሶች በተደጋጋሚ በመካድ የምትገልጽ ሲሆን በሁለቱ ሀገራት መካከል ያለው ውጥረት በቀጠናው የደህንነት ስጋት እያሳደገ መሆኑንም ተጠቁሟል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ
ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።